በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሁላችንንም ለዚህ ዕለት ስላደረሰን ክብርና ምስጋና ለእርሱ ይሁን። ዛሬ ባለፈው የቀጠልነውን ትምህርት ነው የምንማረው። የያዕቆብ መልእክት ምዕራፍ 2 ላይ ነው። የዛሬው ርዕሳችን ሚዛናዊ ክርስትና የሚል ይሆናል። ሚዛናዊ ክርስትና ምዕራፍ 2 ላይ ያለውን ረጋ ብዬ አነበዋለሁ። ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለውን ደግሞ አትግደል ብሏልና፣ ብታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና፣ ምሕረትም በፍርድ ላይ ይመካል። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ሥራ አለኝ፣ እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ ነበር። በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። እግዚአብሔር አምላክ ማስተዋልን ጥበብን ሰጥቶን በዚህ በቅዱስ ቃሉ ላይ የሚገኘውን የእግዚአብሔርን ቃል እንድናስተውል አይነ ልቦናችንን ይክፈትልን። ሚዛናዊ ክርስትና በዛሬው ዕለት የያዕቆብ መልእክትን ምዕራፍ 2 ነው የምንማረው። ባለፈው ይህንን የያዕቆብን መልእክት ስንጀምር የነበራችሁ እንደምታስታውሱት የያዕቆብ መልእክትን ከመጽሐፍ ቅዱስ ቁጥር ላለመቀበል የፈለጉ ሰዎች ነበሩ። መጽሐፍ ቅዱስ አይደለም ለማለት የደፈሩ ሰዎች ነበሩ። እነዚህ ሰዎች ከተሰናከሉበት ምዕራፍ አንዱ ይህ ዛሬ ያነበብነው ምዕራፍ ነው። ምክንያቱም ሥራ
በሰው ሕይወት ውስጥ ያለውን ታላቅ ነገር የሚያሳይ ነው። ያዕቆብ ይሄንን ምዕራፍ 2ን ለምን እንደጻፈ ትንሽ አጠር አድርጌ ልንገራችሁና ወደ ዋናው ትምህርቴ ልግባ። ያዕቆብ የኢየሩሳሌም ኤጲስቆጶስ የነበረ ነው። የመጀመሪያው ሲኖዶስ የመጀመሪያው ስብሰባ ሲካሄድ በሊቀ መንበርነት የመራው ቅዱስ ያዕቆብ ነው ይሄንን መልእክት የጻፈው። ያዕቆብ በቤተ ክርስቲያን ውስጥ ቤተ ክርስቲያንን የሚከፋፍል ነገር ብቻ ሳይሆን የክርስቲያኖችን ሕይወት የሚያቀጭጨውንም ነገር ያስተዋለ ነበር። በዛ ዘመን የነበረው ችግር ሁለት ነበር። በአንድ በኩል የቅዱስ ጳውሎስን ትምህርት ሰምተውና የሱን መልእክት በሚገባ ሳያስተውሉና ሳይረዱ በቃ አምኛለሁኝ እምነቴ ብቻ ነው የሚያስፈልገኝ ሌላ ምንም ነገር አያስፈልገኝም ብለው በኃጢአት ዓለም የሚኖሩ ነበሩ። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክት ላይ እንግዲያውስ በጽድቅ እንድንኖር ማለትም ጸጋ እንዲበዛልን በኃጢአት እንኑርን የሚለው። ምክንያቱም የቅዱስ ጳውሎስን መልእክት አልተረዱትም ነበር። ለዚህ ነው ቅዱስ ጴጥሮስ ምን አለ በሁለተኛ መልእክቱ ምዕራፍ 3 ላይ ወንድማችን ጳውሎስ እግዚአብሔር እንደገለጠለት መጠን ብዙ ነገር ጻፈ አለ። በጻፈው ውስጥ አንዳንድ አስቸጋሪ የሚመስሉ ነጥቦች አሉ። አንዳንድ ሰዎች ለገዛ ሐሳባቸው ምን ይሉታል አለ ያጣምሙታል አለ። የቅዱስ ጳውሎስን መልእክት ነው የሚያጣምሙት። ስለዚህ ይሄንን ይዘው በኃጢአት ሕይወት ውስጥ ቅድስና በሌለበት ሕይወት ውስጥ የሚኖሩ ሰዎች ነበሩ። በሌላ በኩል ደግሞ ሌሎች ሰዎች ነበሩ። ከአይሁድነት ወደ ክርስትና የገቡ ሰዎች ናቸው። እነዚህ ደግሞ ያንን በክርስቶስ የተገለጠውን ጸጋ በመስቀሉ ላይ የተገለጠውን ምሕረቱን ረስተውት እንደገና በኦሪቱ ሕግ ብቻ እንደሚዳን አድርገው የሚሰብኩ ነበሩ። የለም መዳን ከፈለጋችሁ የሚያስፈልጋችሁ ሙሴ ነው። መዳን ከፈለጋችሁ የሚያስፈልጋችሁ ኦሪቱ ነው። መዳን ከፈለጋችሁ የሚያስፈልጋችሁ መንጻቱን መስዋዕቱን መፈጸም ነው ያለባችሁ ብለው ያንን ብቻ የሚናገሩና ሰዎች ተመልሰው በሕግ ባርነት ውስጥ እንዲገቡ የሚናገሩ ነበሩ። ሁለቱም ሚዛን የጎደለው ነበር። በአንድ በኩል እምነት ብቻ አለኝ ተብሎ ቅድስና የሌለው ሕይወትን መኖር በዚያ በኩል፣ በሌላ በኩል ደግሞ በክርስቶስ የተገለጠውን ጸጋ በክርስቶስ የተገለጠውን ምሕረት ሳያስተውሉ ነገር ግን እንዲያው ሰዎች ያልዳኑበት አስተውሉ። በኦሪቱ እኮ ሕጉ ሰውን ሁሉ ምንድነው ያደረገው? በደለኛ ነው ያደረገው እኮ ወንጀለኛ ነው ያደረገው። ምክንያቱም ሰዎች ያንን ሕግ ሊፈጽሙ አልቻሉም። ዛሬም እንኳን ያ ሕግ በፊታችን ሲሆን የሚታወቀን ወንጀለኛነታችን ነው። ይሄን ሕግ አልፈጸምኩም ይሄንን አልፈጸምኩም ነው የምንለው። ለዚህ ነው ቅዱስ ያዕቆብ ሲናገር በአንዲቱ ሕግ በደለኛ የሆነ በሁሉም በደለኛ ነው። አሁን ሳነብ ሰምታችሁታል። በአንዱ ሕግ በደለኛ የሆነ በሁሉም ሕግ በደለኛ ነው። ስለዚህ ቅዱስ ያዕቆብ የኢየሩሳሌም ኤጲስቆጶስ የሆነው የለም ይሄም ጽንፍ አላስፈላጊ ነው፣ ይሄም ጽንፍ አላስፈላጊ ነው፣ ሚዛናዊ የሆነውን ነገር ልነግራችሁ እፈልጋለሁ አለና ሚዛናዊ የሆነውን ክርስትና ሚዛናዊ የሆነውን መንፈሳዊ ሕይወት ለኛ ለልጆቹ በመልእክቱ አስተላለፈልን። ይህ የያዕቆብ መልእክት ምዕራፍ 2 በተለይ በዚህ ዘመን ላለነው ለኛ ለኦርቶዶክሳውያን ክርስቲያኖች እንደገና ሊሰበክልን የሚገባ መልእክት ነው። ምክንያቱም ያኔ የነበረው ነገር አሁንም በዚህ ዘመን እንዳለ ስለሆነ ነው። ያኔ የነበረው ችግር አሁንም አለ። አሁን በዚህ ዘመን ያለው ትልቁ ችግር እምነት ማጣት አይደለም። እምነት አለን፣ ደጋግመን እንዳለን ሃይማኖት አለን። ብዙዎቻችን ሃይማኖታችንን መጠበቅ እንፈልጋለን። ቤተ ክርስቲያን ያዘጋጀቻቸውን የእምነት አንቀጾች አንድ በአንድ ዘርዝረን መናገር እንፈልጋለን። ችግሩ ግን ያ ሃይማኖት በስራ መገለጥ አልቻለም። ያ ሃይማኖት በስራ መገለጥ አልቻለም። ለዚህ ነው የቅዱስ ያዕቆብ መልእክት
ዛሬ የበለጠ እውን የሚሆንልን፣ ዛሬ የበለጠ ሕያው የሚሆንልን። ቅዱስ ያዕቆብ በመጀመሪያ የሚነግረን ነገር ቢኖር ምንድነው? በክርስቶስ ያላችሁን እምነት ለሰው ለማድላት አትያዙት ይላል። በክርስቶስ ያላችሁን እምነት በሰው ፊት በማድላት አትያዙት። ክርስትናችሁ የታይታ፣ ክርስትናችሁ በሰው ፊት ከንቱ ውዳሴ ማግኛ፣ ክርስትናችሁ ሶሻል ስታተስ የምታገኙበት አይሁንባችሁ ነው የሚለን። ክርስትና ከዛ የበለጠ ነው። የተወደዳችሁ ኦርቶዶክሳውያን፣ ክርስትና ሕይወቴን የሚለውጥ ነው። መጀመሪያ ክርስትናችን የሚሰራው ሰው ፊት አይደለም፣ አደባባይ አይደለም። መጀመሪያ ክርስትናችን የሚቀይረን አለባበሳችንንም አይደለም፣ ከዚያ ወደ ውስጥ ይገባል። መጀመሪያ ክርስትናችን የሚቀይረን ልባችንን ነው፣ ሕይወታችንን ነው። ከዛ ካልጀመርን አስቸጋሪ ነገር ነው። ለዚህ ነው ቅዱስ ያዕቆብ የተናገረውን ቁጥር 1 ላይ ያለውን ተመልከቱ። ምንድነው የሚለው? ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙት። የምታመልኩት የክብር ጌታ ነው። ይህ የክብር ጌታ ነው በልባችሁ መንገስ ያለበት። ይህ የክብር ጌታ ነው በሕይወታችሁ ከፍ ከፍ ማለት ያለበት። የሞተላችሁ እሱ ነው። ለበደላችሁ ለኃጢአታችሁ፣ ለበደላችን ለኃጢአታችን ዋጋ የከፈለልን እሱ ነውና እሱን ነው ልናስጌጠው ልናስውበው የሚገባን። ለሱ ነው ክብርን ልንሰጥ የሚገባን እንጂ በሰው ፊት ልናደላ አይገባም ይለንና በእውነት ዛሬ ምን አይነት መልስ መስጠት እንደምንችል አላውቅም። ኃይለኛ የሆነ ቅዱስ ያዕቆብ በጣም ስዕላዊ የሆነ ምሳሌ ነው የሚጠቀመው። በምናባችን ላይ እንድናይ አድርጎ ነው የሚያቀርብልን እና ምሳሌ ይሰጠናል። ጥያቄ ይጠይቀናል። 3 ጥያቄ ይጠይቀናል። የመጀመሪያው ጥያቄ ለባለጠጎችና ለድሆች ያላችሁ አቀባበል ምን አይነት አቀባበል ነው ይለናል። ምን አይነት አቀባበል ነው ያላችሁ? እምነታችሁ ምን አይነት እምነት እንደሆነ የሚታወቀው ይለናል ሰዎችን በእንዴት ያለ አይን እንደምናይ ነው። አንዳንድ ጊዜ እምነት ማለት የሚመስለን ይሄ ነው ትልቁ ችግራችን። እምነት ማለት የሚመስለን እዚህ ቤተክርስቲያን ውስጥ መተን ቅዳሴው እስከሚያልቅበት ሰዓት ድረስ ብቻ እግዚአብሔር ጋር ለዛውን በከፊል ልብም ሊሆን ይችላል ያው የተወሰነች ነገር ተነጋግረን በቃ አለቀ። እምነት ማለት ያ ነው አይደለም። እምነት ማለት የሰውን ሁለንተና ሁሉ የሚዳስስ ነው። ለዚህ ምንድነው ምስክሩ? ያዕቆብ ምን ይለናል? ከክርስቶስ የተቀበላችሁትን ሃይማኖት ለሰው በማድላት አትያዙት ይለናል። በምን ታረጋግጡታላችሁ? ይሄን የመጀመሪያው የሚለን ምንድነው? ባለጠጋና ሀብታም ወደ ጉባኤያችሁ ቢመጡ እንዴት ነው የምትቀበሉት? እንዴት ስዕላዊ እንዳደረገው እዩት። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መርገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? እንዴት ነው ወንድሞቻችሁ የምትቀበሉት ነው የሚል? እንዴት ነው እህቶቻችሁን የምትቀበሉት? የሰው ልጅ ሁሉ በእናንተ ፊት እኩል ነው? ይሄ ጥያቄ ከካህናቱ ሁሉ ይጀምራል። ከኔው የሰው ልጅ ሁሉ እኩል ነው በአይናችን ፊት? ሁሉን በኩል ነው የምናገለግለው? እዛ ሀገራችን ቢቸግራቸው አላውቅም ማን እንደሆኑ እንደዛ ያደረጉት እንደው አለባሌ ልብስ ለብሰው ለግብዣ ሄዱ መሰለኝ እና የእልፍኝ አስከልካዩ ነው መሰለኝ በረጅም ልምጭ ገርፎ አባረራቸው
እና እውነት ይሁን ውሸት ብቻ ተጽፎ ነው ያነበብኩት። እንደገና ጌጠኛ ልብስ ለብሰው ያማረ ልብስ ለብሰው የመኳንንቶቹን ልብስ ለብሰው ሲሄዱ የልፍኝ አስከልካዩ እጅ እየነሳ ጌታዬ እንደምን መጡ እንኳን ደህና መጡ ብሎ ያስተናገደ አስገባቸው። ገበታ ላይ እንደተቀመጡ ወዲያው ምግብ ቀርቦ ሊበላ ሲል እያነሱ ያንን ምግብ ወጡን ሁሉ ልብሳቸው ላይ ቀቡ ጀመር። ሰው ሁሉ ደነገጠና እንዴ ምን ነው ሲላቸው አይ እኔ እኮ አይደለሁም የተጠራሁት አሉ። ማን ነው የተጠራው? ልብሴ ነው የተጠራው። ያስ በዓለም ግብዣ ሊሆን ይችላል። ያዕቆብ ግን ይጠይቀናል። በጉባኤያችሁ ነው የሚለን። አስተውሉ። በቤታችሁ እንኳን አይደለም የሚለው። በቤታችሁ አይደለም የሚለን። በግብዣችሁ አይደለም የሚለን። እሱ ደግሞ ሌላ ጠባይ ያለው፣ እሱ ደግሞ ሌላ በጣም የሚያሳዝን ነው። እሱ ደግሞ ሌላ በጣም አስከፊ ነው። እሱን ተውት ነው የሚለን። በጉባኤያችሁ በቤተ ክርስቲያናችሁ ደሃውንና ሀብታሙን እንዴት ነው የምታዩት? የተቸገረውን ቀን የገፋውን የተጣለውን እንዴት ነው የምታዩት? ዘመድ የሌለውን ሀብት የሌለውን እንዴት ነው የምታዩት? ባዕዱን እንዴት ነው የምታዩት ይለናል። የክብር ጌታን እምነት ስትይዙ ይህን ሁሉ አስተውሉ ይለናል። ይህን ስታደርጉ መለያየታችሁ አይደለም ወይ? እንዴት ነው በአንድነት አለን የምትሉት? እንዴት ነው የቤተ ክርስቲያን አካል ነኝ የምትሉት? ይህ አሁን በቀጥታ ወደ ማን ይወስደናል? ወደ ቅዱስ ጳውሎስ አስደናቂ ወደ ሆነው ትምህርቱ ይወስደናል። ቅዱስ ጳውሎስ ምእመናንን አካል ናችሁ ነው የሚለን። የማን አካል? የክርስቶስ። ክርስቶስ ራስ ነው። አካል ናችሁ ነው የሚለን። ባልና ሚስትንም በዚያ ምሳሌ ነው የመሰላቸው በቤተ ክርስቲያንና በክርስቶስ መካከል ያለ። ለዛ ነው ባልና ሚስት አንዴ በቅዱስ ቁርባን በስጋ ወደሙ ሲተሳሰሩ አንድ አካል ናቸው። አሁን ልጠይቃችሁ፣ አካል ሁሉ እኩል ነው ክብሩ? አይደለም። አንዳንዱን አካላችን ሜካፕም ቀብተነው ልዩ አድርገነው አስውበነው አስጊጠነው እንደውም ቀለምም ጨምረንለት አንዳንዱም ያጠረውን አስረዝመነው ለሰው ሁሉ እናሳየው አለ። አንዳንዱን ደግሞ ማንም ሰው እንዳያየው ምን ሸፍነው አለ። ግን ከናንተ መካከል ማን ነው ያንን የምናፍርበትን አካል ይላል ቅዱስ ጳውሎስ እኮ ነው ይሄንን ምነው የምናፍርበትን አካል ቆርጬ ልጣለው የሚል ከናንተ መካከል ማን ነው ይላል። ሁሉም ያስፈልጋሉ፣ ሁሉም አስፈላጊ ናቸው ነው የሚለው። በእግዚአብሔር ቤት ያለ ሰው እንደዛ ነው፣ አካላችን ነው። በእግዚአብሔር ቤት ውስጥ ያለ ሰው ሁሉ አካላችን ነው። እንዲያውም ነው የሚለው አንዳንዱ ምናፍርበት አካል እጅግ አስፈላጊ የሆነ አካል ነው እና አንዳንዱ አካል እጅግ በጣም አስፈላጊ ነው። ከዚህ ከምናየው በውጭ ከምንመለከተው በላይ ያለሱ ሰውነት አንዳች ማድረግ የማይችል። አንዳንዴ በሰዎች ፊት የተጣሉና የተረገጡ የሚመስሉ ሰዎች በእግዚአብሔር ቤት ውስጥ ስራቸው የማይታይ ሰዎች ይገርማቸዋል የቤተ ክርስቲያን አምድ ናቸው። እግዚአብሔር እነሱን ይጠብቅልን። የሚጸልዩ የሚያነቡ ቤተ ክርስቲያንን የሚጠብቁ ቤተ ክርስቲያንን የሚንከባከቡ ስለ አገልጋዮች የሚጸልዩ ካህናቱን እግዚአብሔር በበደል በኃጢአት እንዳይከስ እንዳያያቸው የሚጸልዩ የሚያነቡ ምእመናኑን እግዚአብሔር እንዲጠብቅ የሚጸልዩ የማናውቃቸው የተረገጡ ለዓይን የማይሞሉ ሰዎች በመካከላችን አሉ። ምናልባት ምናፍርባቸው ሊሆን ይችላል። ልብሳችንን ምን ሰበስብባቸው ይሆናል። ምን ነው እዚህ መታ ተቀመጣለች ምንላቸው ሊሆን ይችላል። አናውቃቸውም፣ ግን እግዚአብሔር የሚጠቀምባቸው ናቸው። ስለዚህ ቅዱስ ያዕቆብ ይጠይቀናል፣ ድሆችን እንዴት ነው የምታደርጉት? ድሆችን እንዴት ነው የምታደርጉት? ሁለተኛ ሌላ ትልቅ ጥያቄ ይጠይቀናል ቅዱስ ያዕቆብ። ጌታ ድሆችን መምረጡንስ አላስተዋላችሁም ወይ ይለናል። የተወደዳችሁ ወንድሞቼ ሆይ ስሙ ይላል። ወንድሞቼ እህቶቼ ስሙ። እግዚአብሔር በእምነት ቁጥር 5 ላይ ተመልከቱ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን?
እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋቸው አይደሉም። በነገራችን ላይ ይሄ ባለጠጎች የሚለው ሀብት ባላቸው ገንዘብ ባላቸው ሰዎችና ገንዘብ በሌላቸው ውስጥ መካከል ልዩነት ለመፍጠር አይደለም። የበረከት ምንጭ እግዚአብሔር ነው። ገንዘብን የሚሰጥ እግዚአብሔር ነው። አንዳንዶችን በድህነት ያከብራቸዋል። ልብ አድርጉ፣ ድህነት ክብር የሚሆንበት ጊዜ አለ። አንዳንዶችን ደግሞ በሀብት ያከብራቸዋል። ስለዛ አይደለም የሚናገረው። ያዕቆብ የሚናገረው ሰውን በማስመረርና በመጨቆን ደም በመምጠጥ በማስለቀስ የሚመጣውን ገንዘብ ነው፣ የሚመጣውን ሀብት ነው። በእውቀት በችሎታ በመልፋት በመጣር የሚመጣውንማ ቤተክርስቲያን ትጸልይለታለች ለእንደዛ አይነቱ ነገር። እና እግዚአብሔር እኮ እነዛን ድሆችን መርጧቸዋል እኮ ነው የሚለን። ያዕቆብ የሚጠቅሰው የማቴዎስ ወንጌል ምዕራፍ 5 ነው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የእግዚአብሔር መንግሥት የእነርሱ ናትና። የሚራቡ ብፁዓን ናቸው፣ የሚያለቅሱ ብፁዓን ናቸው፣ የሚያነቡ ብፁዓን ናቸው። እግዚአብሔር እነርሱን እንደመረጠ አታውቁምን ይላል። ያዕቆብ ይሄንን ይጠይቀናል። ስለዚህ እንደገና ይለናል፣ ወንድሞቼ ሆይ ቁጥር 1 ወንድሞቼና እህቶቼ ሆይ የክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። ከዛ ይልቅ ምህረት የምታደርጉ ሁኑ፣ የምህረት ባለቤት ሁኑ። ምክንያቱም ምህረትን በማያደርግ ላይ ነው የሚለው። ይሄ በጣም አስፈሪ ነገር ነው። ምህረትን በማያደርግ ላይ ምህረት የሌለበት ፍርድ ይሆንበታል። ምህረት ሁል ጊዜ በፍርድ ላይ ድል አድራጊ ነውና ነው የሚለው። ምህረትን የማያደርግ ሰው፣ ርህራሄን የማያደርግ ሰው፣ ይቅርታን የማያደርግ ሰው ይቅርታ በሌለበት ፍርድ ይፈረድበታል። ተጠንቀቁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ። እኔ አይደለም ያልኩት ያዕቆብ ነው። ምህረትን የማያውቅ ሰው፣ ይቅርታን የማያውቅ ሰው አንድ ቀን በህይወቱ ይቅርታን የሚለምንበት ጊዜ ይኖራል። ይላችኋል ጌታ የተናገረው ምሳሌ 10,000 መክሊት ዕዳ ስለነበረበት ሰው 10,000 መክሊት ዕዳ ነበረበት። ዕዳውን ተቆጣጠሩትና ሰዎች አገኙበትና ዕዳ እንዳለበት እሱም እንዲታሰር ሚስቱም ልጆቹም በባርነት እንዲሸጡ ቤቱ ሁሉ እንዲወረስ አድርገው እስር ቤት ወረወሩት። ንጉሡ ያንን በሰማ ጊዜ አዘነለት። ስለዚህ ምን አለ? ነፃ ተውታል፣ ፍቱታል፣ ተውት፣ ልቀቁታል። ልጆቹንም ሚስቱንም ሁሉ ፍቷቸው፣ ሀብቱንም ሁሉ መልሱለት፣ ይቅር ብየዋለሁ። ልክ ከእስር ቤት ሲወጣ እሱ ሌላ ባልንጀራውን አገኘው። ያ ባልንጀራው ደግሞ 100 ብር ዕዳ አለበት፣ 100 መክሊት። ያዘውና ባልንጀራውን ያበደርኩህን ስጠኝ አለው። ያበደርኩህን ስጠኝ አለው። ወንድሜ ሆይ አሁን የለኝም፣ ሰርቼ እከፍላለሁ አለው። እምቢ አለ አይደለም ያለው፣ ሰርቼ እከፍላለሁ። የለም አለና ዳኛ ጋር ወስዶ አሳሰረው። ምን ይላል? ባልንጀሮቹ ሄደው ለንጉሡ የሆነውን ነገሩት ይላል። ያንተ ይቅር ያልከው ሰው ለባልንጀራው ይቅር ማለት ያልቻለ ሆነ አሉ። አይ እንግዲያውስ በዕዳው ወርውሩት እስር ቤት አላቸው። አንዳንድ ጊዜ እግዚአብሔር ምን ያህል እንደማረን፣ ምን ያህል ይቅር እንዳለን፣ ምን ያህል እንደቻለን ሳናስተውልን ቀርና እግዚአብሔር እልፍ አእላፋት የሆነውን ዕዳችንን ይቅር ብሎን እኛ እንሄድና ባል በሚስት ሚስት በባል ላይ በጥቃቅኑ ነገር እንቆጣጠራለን። እንዴት ተነካው ዘራፍ! እግዚአብሔር እንደዚህ ያቢልስ እናንተ እንደዛ እንደምትሉት እኔ እንደዛ እንደምለው እግዚአብሔር እንደዚህ ያስቢል ማን ይቆማል በእግዚአብሔር ፊት? ልክ እኔና እናንተ የሰዎችን በደል እንደምናየው፣ ልክ እኔና እናንተ የወንድማችንን የእህታችንን በደል እንደምናየው፣ የወንድማችንን የእህታችንን ጉድለት እንደምናየው እግዚአብሔር ቢያይ ማን ይቆማል? ኃጢአትን ብትቆጥር ነው የሚለው ቅዱስ ዳዊት፣ በፊትህ ማንም አይቆምም፣ ማንም በፊትህ አይቆምም። ስለዚህ ቅዱስ ያዕቆብ ምን ይለናል? ይህ ከሆነ እንግዲያውስ እምነታችሁን በስራ ምን በሉት ይላል? እምነታችሁን በስራ ምን በሉት ይላል? ግለጡት። እምነታችሁን በስራ ግለጡት። በስራ ያልተገለጠ እምነት ዓላማውን የሳተና ጥቅም የለሽ እምነት ነው። እደግመዋለሁ። በስራ ያልተገለጠ እምነት ዓላማውን የሳተ እምነትና
ጥቅም የለሽ እምነት ነው። አይጠቅምም ነው የሚለን። እንዲያውም ምንድነው የሚለን? ሁለት ነገር ይነግረናል። አንድ የሞተ ነው፣ ሁለት የአጋንንት እምነት ነው የሚለን። ስራ የሌለው እምነት አንድ የሞተ ነው፣ ሁለተኛ የአጋንንት ነው። አንዳንድ ጊዜ እንዲህ ብለን እንጠይቃለን። እንመጣለን በእግዚአብሔር ቤት እንጾማለን፣ እንጸልያለን። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደባባዮች በሰው የተጨናነቁ ናቸው። ለምንድነው እግዚአብሔር ማይሰማን? ለምንድነው አንድ ያደርገን? ምንድነው ስራችን? ጥሩ ነው፣ መጣን ቤተ እግዚአብሔር፣ ጸሎተ ሃይማኖትን አነበብን። ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በእግዚአብሔር እናምናለን። ግሩም፣ በእግዚአብሔር እናምናለን። ከዛስ በኋላ ምን ሰራው ምንድነው? እምነታችን በስራ ካልተገለጠ አቅጣጫውን የሳተና ጥቅም የሌለው ነው የሚለው። አሁንም ያዕቆብ ስዕላዊ የሆነ ምሳሌ ይሰጠናል። ምንድነው የሚሰጠን ምሳሌ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ቁጥር 14 ላይ እምነት ውስጥ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከናንተ አንዱም በደና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እነዚህ ሰዎች አንደኛ ምን ሆነዋል? ራቁታቸውን ነው፣ ተራቁተዋል። ወንድማችሁ እህታችሁ ነው የሚለው፣ ተራቁተዋል። አንድ ሁለተኛ ምን ሆነዋል የሚለው? ተርበዋል። ከዛ በኋላ እናንተ ደግሞ አይ ጥሩ ነው በደና ሂዱ ብላችሁ ብትመርቋቸው ብትጸልዩላቸው ምን ይጠቅማቸዋል? ምኞታችሁ ጸሎታችሁ በስራ ምን መሆን አለበት ነው የሚለው? መገለጥ አለበት። ልጃችሁን ስትመርቁት ለቁም ነገር የሚደርስበትንም ነገር አብራችሁ ያደረጋችሁለት። እግዚአብሔር ያሳድግ ብቻ ያላችሁት አትቀመጡ። እግዚአብሔር ያሳድገዋል፣ ልክ ነው። ነገር ግን ደግሞ በበጎ መንገድ እንዲያድግ ዛሬ እንደምናያቸው ሙሽሮች ለቁም ነገር እንዲበቃ በትምህርቷ በሚገባ እንድታድግ በስነ ምግባር እንዲታነጽ ያንን ሕፃን ትኮተኩታላችሁ፣ ፍቅርን ትለግሱታላችሁ፣ ትሰጡታላችሁ። የምትናገሩትን ፍቅር የምትናገሩትን መውደድ ለልጃችሁ የምትናገሩትን የምንናገረውን እናደርገዋለን። እግዚአብሔር የሚለው ይሄንን ነው። እምነት አለኝ ካላችሁ ያ እምነት ሊገለጥ ይገባል። እግዚአብሔርን ከወደዳችሁ ወንድማችሁን እህታችሁን መውደድ አለባችሁ። ወንድማችሁን እህታችሁን መውደድ አለባችሁ። በእስራት ላሉት በጭንቀት ላሉት የምታዝኑ ከሆነ ስለነሱ ድምጻችሁን ማሰማት አለባችሁ። የተራቡትን በጣም የምታዝኑላቸው ከሆነ እጃችሁን መዘርጋት አለባችሁ። ስላዘኑት በጣም የምታዝኑ ከሆናችሁ ሄዳችሁ እጃችሁን ትከሻቸው ላይ አድርጋችሁ ልታጽናኗቸው ይገባል፣ ልናጽናናቸው ይገባል። የእግዚአብሔር ቃል የሚለው ይሄንን። አለበለዚያ ግን እምነታችን ብቻ ምን ይጠቅማል? ምኞታችን ብቻ ምን ይጠቅማል? ምርቃታችን ብቻ ምን ይጠቅማል ነው የሚለን። በጣም የሚገርመው ምን ይለናል ሐዋርያው? በስራ ያልተገለጠ እምነት የሞተ ነው ይልና ሁለት ጥያቄዎች ቢነሱስ ይልና ሁለት ሰዎች ሊጠይቁት የሚችሉትን ጥያቄ ያነሳል። አንደኛው ጥያቄ ምንድነው? አይ እኔ የእምነት ሰው ነኝ፣ ስራ አያስፈልገኝማ። አንተ ስራ አለህ ወይም አንቺ ስራ፣ እሷ እንደው ስራው ይሆንላታል፣ እኔ እምነቱ ላይ ነው እንደው ማተኩረው ቢልስ አንድ ሰው አለ ይልና ምን ይላል መልሱን ሲሰጥ መሰላችሁ? እስቲ በል እምነትንና ስራን ለይተህ አሳየኝ ይላል። እምነትንና ስራን ለይተህ አሳየኝ። አትችልም ነው የሚለው። ይሄ ነው ማርቲን ሉተር የተባለው የፕሮቴስታንት መስራች የረሳው ብቻ ሳይሆን የተሳሳተው ነገር ቢኖር ይሄን ነበር። እምነትንና ስራን መለየት አንቻል። እምነት ሁል ጊዜ ስራን ያስከትላል። እንዲያውም በክርስቶስ እናምናለን የምንለው እምነት ሕያው እምነት ከሆነ በጎ ስራን የሚያሰራ ነው። ቅዱሳን በክርስቶስ ሲያምኑ፣ ምእመናን በክርስቶስ ሲያምኑ የበለጠ ለእግዚአብሔር ነገር ለክርስቶስ ነገር የበለጠ እንዲራመዱ እንዲሰሩ በጎ ስራን እንዲሰሩ ያደርጋቸዋል። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ ምን አለ? በክርስቶስ ኢየሱስ ያለውን ዓለም ሳይፈጠር የተዘጋጀልንን መልካሙን ስራ ለመስራት ተፈጠርን ይላል። መልካሙን ስራ ለመስራት ነው ያመንነው። መልካሙን ስራ ለማከናወን ነው ክርስቶስ በጸጋው ያዳነን። ልክ ነው፣ በጸጋው ድነናል። አንድ ነገር አስተውሉ። እግዚአብሔር እኛን የማረን
በሱ ቸርነት ብቻ ነው። እውነት ነው። እሱ የማረን በመስቀሉ ላይ ባከናወነው ስራው ብቻ ነው። እኔና እግዚአብሔር ተባብረን እኔን አዳንኩት አንልም። ለዚያ ነው ምስጋና ሁሉ ለማን ብቻ የሚገባው? ለሱ የሚገባው። እኛም ማንንም መሰገንም አብረን እንደኔ ያለ ማን ነው? ይሄውና ጠዋት ገስግሼ ቤተ እግዚአብሔር መጣው አንልም። ይገባናል ማን እንደቀሰቀሰን፣ ይገባናል ማን እንደመራን። መንፈስ ቅዱስ ነው የመራን። ክብርና ምስጋና ለእርሱ ይሁን። የሱ ምህረት፣ የሱ ይቅርታ፣ የሱ ቸርነት ስለበዛልን እውነት ነው ጸጋው አድኖናል። ያ ጸጋ ግን ያዳነን ተዘልለን እንድንኖር ሳይሆን በጎ የሆነውን ስራ ምን እንድናደርግ ነው? እንድንሰራ ነው። ስለዚህ ቅዱስ ያዕቆብ ይጠይቀናል። እስቲ ለይታችሁ አሳዩኝ ይላል። የእምነት አባት የሆነውን አብርሃምን ይጠቅስልናል። የእምነት አባት የሆነውን እንዴ አብርሃም ምንድን ነበር ያደረገው? አመነ ሲል እዛው ምኑ ተገልጧል? ስራው ተገልጧል። አመነ ሲል ስራው ተገልጧል። እምነቱም ስራውም ነው ያጸደቀው ይላል። አብርሃም እግዚአብሔር ይላል ዕብራውያን ምዕራፍ 11 ላይ እግዚአብሔር በስተርጅና የሰጠውን ልጅ ከሞት እንኳን እንደሚያስነሳው ያምን ነበር፣ አምኖ ነበር ይላል። ስላመነ ምን አደረገ? ልጁን መስዋዕት አድርጎ አቀረበ። ይታያቸዋል። ማለትም ማለት ነው የምናምነው እምነት የምንኖረውን ኑሮ ይገልጣል። ስለዚህ እዚህ ሀገር ፈረንጆቹ የሚሉት ነገር ተገቢ ነው ማለት ነው። ብዙ አትጩህብኝ፣ ተግባርህ ከቃልህ ይልቅ ምን ይላል? ይጮሃል። አንዳንድ ጊዜ እኔ አማኝ ነኝ ኧረ እንደውም ከነዘር ማንዘሬ ብለን ተናግረን የምንኖረው ኑሮ ግን የአረማዊ ግብር ከሆነ ምንም መናገር አያስፈልገንም። ማን እንደሆንና በየትኛው የእምነት መንገድ ላይ እንዳለን የሚገልጥልን ማን ነው? ስራው ነው። ስለዚህ ያዕቆብ ምን ይላል? ስራዋ አታስፈልገኝም፣ እምነት ብቻ በል። እምነትህና ስራህን ለይተህ ምን በለኝ? አሳየኝ። ሁለተኛ እንዴ እኔ እኮ በእግዚአብሔር አምናለሁ ዝም ብለህማ አትናገረኝ ብትሉኝስ ይልና በጣም አስደናቂ ነገር ነው የሚነግረን። ታምናለህ በእግዚአብሔር ይላል። ጥሩ ነው፣ መልካም አድርገሃል። ግን አጋንንትም ምን ይላሉ ነው የሚለው? ያምናሉ፣ ይንቀጠቀጡማል። በጣም የሚገርማችሁ ላይ ወደ ወንጌል ስትሄዱ ከማንም በበለጠ ስለ ክርስቶስ አስደናቂ ነገር የተናገሩት እነማን እንደሆኑ ታውቃላችሁ? ማን ይመስላችኋል? ማን ይመስላችኋል ስለ ክርስቶስ አስደናቂ ነገር በወንጌል ላይ የተናገረ? አጋንንት። የሕያው የእግዚአብሔር ልጅ ክርስቶስ ሆይ ምን አደረግንህ? ይሄን ያሉት አጋንንት ናቸው። ማን ነው ከሰው ወገን እንዲህ ያለው? ክርስቶስ እየተመላለሰ በመድረ ላይ አንድ ሰው ብቻ ነው። ማን ነው እሱ? ጴጥሮስ ብቻ ነው። ሌላ ማንም ብሎት አያውቅም። አጋንንቱ ግን በየቀኑ ይሉት ነበር። ለምንድን ነው ያዕቆብ ይሄንን የጠቀሰው? እግዚአብሔር ያሳያቸው። የሕያው የእግዚአብሔር ልጅ ክርስቶስ ሆይ ብሎ ተናግሮ ጋኔኑ ወደ ክፉ ስራው እንደገና ሮጦ ይገባል። በእግዚአብሔር ታምናለህ? ጥሩ ነው፣ መልካም ነው። አጋንንትም ያምናሉ አለ ያዕቆብ። ለምን? የምናምነው እምነት ቤታችንን ሊለውጠው ይገባል። የምናምነው እምነት አካባቢያችንን ሊለውጠው ይገባል። የምናምነው እምነት ቤተክርስቲያናችንን ሊለውጥ ይገባል። የምናምነው እምነት ሀገራችንን ሊለውጥ ይገባል። የምናምነው እምነት ለሌሎች በረከት ሊሆን ይገባል። አንዳንድ ቤት ሄዳችሁ ታውቃላችሁ? ገና ስትገቡ እዚያ ቤት ሰላም ይሰማችኋል። ጥል እንደ መንፈስ ነው፣ ፍቅርም እንደዛው ነው። በባልና በሚስት መካከል ፍቅር ሲያብብ ልጆች ምንም ሳያገኙ እንዲህ ፍንድቅ ሲሉ ታያላችሁ። ቃላት ባልና ሚስት በልጆች ፊት ሳይለዋወጡ በጥላቻ ውስጥ ሲሆኑ ልጆች ይጨነቃሉ። መግቢያ መውጫ ነው የሚያጡት። ምኑንም ባያውቁት፣ ንግግሩን ባያውቁት አንድ አደጋ እንዳለ ያውቃሉ። እነሱ ብቻም አይደሉም። ሺህ ጊዜ የአሜሪካንን ስማይል ፊታችሁ ላይ ሜካፕ አድርጋችሁ ብትቀርቡ አንድ ሰው ወደ ቤታችሁ ከመጣ ሰላም የሌለበት ቢሆን ብትስቁ ብትደሰቱ እዛ ቤት ገብቶ ቶሎ መቼ በወጣው ነው የሚለው። አረ ቶሎ እግሬን በቆረጠኝ ዛሬ ምን አመጣኝ ነው የሚለው። ሌላው ደግሞ ውጣ ብትሉት ብትገፉት ሁሉ አይወጣም። ቁጭ ብሎ ይጫወታል። ሌላ ጊዜ ደስታ ካለ፣ ሰላም ካለ፣ እረፍት ካለ ምን ለማለት ነው ምለው?
ያለን እምነት አለኝ የምንለው እምነት በስራ ሲገለጥ ቤታችን ውስጥ ብቻ አይደለም በረከቱ የሚቀረው ከሰው ጋር ስንቀላቀል ከኛ ዘንድ በረከቱ ለሌላው ይተላለፋል ከኛ ዘንድ ሌላውን እናስደስተዋለን ሌላውን እንባርከዋለን እንቀድሰዋለን ደግሞ ጥላቻ ከሆነም እንደዛው ነው በሄድንበት ቦታ ላይ ሁሉ የጥላቻን ዘር እንዘራለን የተንኮልን ዘር እንዘራለን ስለዚህ ያዕቆብ ሁለት ነገር ይነግረናል ስራንና እምነትን ለያለው ለምትል እምነትንና ስራህን ለይተህ አሳየኝ ሞክር እና አሳየኝ ይለናል ለሌሎቻችን ደግሞ በእምነታችን ለምንመጻደቀውና እምነት አለኝ ለምንነው ተውባክ ካንተ የቀደመ አለ አጋንንትም ምን ይላሉ ያምናሉ ይንቀጠቀጡማል ከዚያ ይልቅ ግን ይለናል እንደገና የእምነት አባታችሁ የሆነውን ማንን ተመልከቱዋል ማንን የሚያስደንቅ ነገር ነው መነግራችሁ በጣም ደስ የሚያሰኝኝ ነው አንዳንዴ የእግዚአብሔር ቃል እንደገና ስታስቡት እንደገና ስታነቡት እንዴት አዲስ ይመስላችኋል አብርሃምን እውነት ነው ስላሴን የተቀበለው አብርሃምን ተመልከቱታል አብርሃም አመነ ጽድቅም ሆኖ ተቆጠረለት እምነቱን በስራ የገለጠ ነበር አመነ በስተርጅናው እግዚአብሔር ልጅ እንደሚሰጠው ልጁን ተቀበለ አመነ እግዚአብሔር ከሙታን እንደሚያስነሳለት ልጁን ለሞት አሳልፎ ሰጠ ሰይፍ አንገቱ ላይ ያስቀመጠ ግን አንዳንድ ሰዎች እንዲህ ሊሉ ይችላል ምን ማለት ነው አብርሃም እኮ ትልቅ ሰው ነው የእምነት አባት ነው እንደዛ አይነት ማኖሮኛ ልንኖር አንችልም እኮ አሜሪካ ነው this is America please ለዚህ ግን እግዚአብሔር ትልቅ የምስራች አለው ክብርና ምስጋና ለእርሱ ይሁን ያዕቆብ መልእክትን የመጨረሻውን ተመልከቱት ምንድነው የሚለው እንደዚሁም ይላል ቁጥር 25 እንደዚሁም ጋለሞታይቱ ረዓብ ደግሞ ይላል እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት ምን ያለ ነው የሞተ ነው አብርሃምን ብቻ ጠቅሶልን ዝም ቢለን ኖሮ ጉድ ይፈላ ነበር ምክንያቱም አብርሃም ነው ልንል ነው ግን ከዚያ በላይ ጠቀሰልን ማንን ጋለሞታይቱን ረዓብ ሴተኛ ዳሪ የነበረችውን ረዓብ በእድሜዋ አመሻሽ ላይ በኃጢአት በተጨማለቀችበት ጊዜ ኃጢአተኞችን የማይረሳ አምላክ ያሰባት እኔና እናንተን እንዳሰበን እንዳነጻን እንደማረን ይቅር እንዳለን የማራት ይቅር ያላት ያቺ ሴተኛ አዳሪ ነበረች አንድ ቀን ከኢያሱ ዘንድ የተላኩ ሰላዮች ወደ ኢያሪኮ መጡ እግዚአብሔር ከነርሱ ጋር እንደሆነ የእግዚአብሔር ሰዎች እንደሆኑ አወቀች እሷ ልምዷ ነው ማንንም መቀበል የዛን ቀን ግን የተቀበለቻቸው የተለዩ እንደሆኑ አወቀች የዚያን ቀን ያየቻቸው ሰዎች በሌላ መንገድ እንዳልመጡ አወቀች የእግዚአብሔር መንፈስ ከነርሱ ጋር እንደሆነ አወቀች ጌቶቼ ሆይ አለች እግዚአብሔር ይሄንን ከተማ ለናንተ አሳልፎ ምን ይላል ይሰጣል እግዚአብሔር ለናንተ በሰጠበት ቀን ቤቴን ማሩልኝ አለች ቤተሰቤን ማሩልኝ አለች እግዚአብሔር የዚያችን ዘማ የዚያችን ሴተኛ ዳሪ ትንሿን የእምነት እርምጃዋን አጸደቀላት ክብርና ምስጋና ለአምላካችን ይሁን እግዚአብሔር የሚፈልገው ብዙ ነገር አይደለም እግዚአብሔር የሚፈልገው ትልቅ ነገር አይደለም ትንሹን የእምነት እርምጃችን ትዳራችንን ይለውጠዋል ትንሹ የእምነት እርምጃችን ሀገራችንን ይለውጠዋል ለዚህ ነው ተስፋን የዘናል የምንለው ዛሬ ያየነው ትንሹ እርምጃ እኮ አገርን ሊለውጥ ይችላል ከተጠቀምንበት ትንሹ እርምጃ ዛሬ ሙሽሮቹ የወሰዱት እርምጃ ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ ሕይወታቸውን ሁሉ ይባርካል ያቺ ሴት ያንን ስታደርግ ይገርማቸዋል እንዳለችውም እስራኤላውያን ድል አድርገው ኢያሪኮን ሲወሩ በኢያሪኮ ምድር በሙሉ ያለው ሲያልቅ
ጉድ እኮ ነው። እሷና ቤተሰቦቿ ቤቷ ስር የተጠለሉት በሙሉ ተረፉላት። እግዚአብሔር አሁንም እኛንም ይታደገን እንደዚህ ከሚመጣው ቁጣ ሁሉ እግዚአብሔር ይታጠቀን። እግዚአብሔር በዚህ ብቻ የሚያበቃ ይመስላችኋል? ሰለሞን የተባለው ከሰላዮቹ አንዱ ኢያሱ ጋር ገባና አውቃለሁ ይቺ ሴት ያለፈ ታሪኳን አውቃለሁ፣ አሁን ግን እግዚአብሔር ይቅር ያላት ከእግዚአብሔር ሕዝብ ጋር አንድ የሆነች ናት አለ። ሰው ብቻ ነው ያለፈ ነገርን የሚቆጥር፣ ሰው ብቻ ነው የሚጠቋቆም። እግዚአብሔር ግን በደላችንን ኃጢአታችንን ሁሉ አምዘግዝጎ የሚጥል ነው። ይጣልልን። አሁንም በእውነት ነው። እግዚአብሔር ይክበር ይመስገን አለሱ ለኢያሱ። ይህቺ ሴትን አውቃለሁ፣ ልክ ነው ያለፈ ታሪኳን፣ ግን እባክህ ሚስት አድርገህ ስጠኝ አለው። መርቅልኝ አለው። ሚስት አድርገህ እግዚአብሔር ካንተ ጋር ይሁን፣ ውለዱ፣ ክበዱ፣ ብዙ ሁኑ አላቸው። ሰጠው። ያቺ ሴት ማን እንደሆነች ታውቃላችሁ? የጌታ ቅድመ አያት ናት። የጌታ ቅድመ አያት ናት ማለት ሐረገ ትውልዱ ላይ ጌታችን ሐረገ ትውልድ ላይ ከተጠቀሱት ማለቴ ብዙ ነው፣ ረጅም ዘመን ነው። ግን ሐረገ ትውልዱ ላይ ከተጠቀሱት ሴቶች 3 ሴቶች ተጠቅሰዋል። ራኬብ፣ ሩት ተጠቅሳለች። ሌላ ማናት? ትዕማር እና ቤርሳቤህ መሰለኝ። 4 ሴቶች። ሁሉም ኃጢአተኞች ናቸው። እሱ ሌላ ጊዜ እንማረዋለን፣ ለምን እግዚአብሔር እንደዛ እንዳደረገ። ጻድቃኑን አልጠቀሰም። ለኛ ተስፋ ሊሆነን የሰጠንን አዲስ ኪዳን ሊያሳየን ነው። እና ያቺ ሴት በጌታ ሐረገ ትውልድ ውስጥ ገባች። ትንሿ እርምጃዋ ለንስሐ ሌላ ቀን አትቁጠሩ። ዛሬ ትንሿን እርምጃ ተራመዱ። ትዳራችሁን ለመለወጥ በትዳራችሁ እግዚአብሔር ፈውስን እንዲያደርግ ሌላ ረጅም ቀን አትቁጠሩ። ዛሬ ትንሿን እርምጃ ተራመዱ። ሀገራችንን እግዚአብሔር እንዲያስብልን ረጅም ነገር ትልቅ ነገር አናስብ። ትንሿን እርምጃ እንራመድ። ከቤታችሁ አጥር ወጣችሁ ወንድማችሁ ንቀፉትና ማረኝ በሉት። እህታችሁን ማረኝ በሏት። እዚሁ ረጅም እርምጃ ብዙ ነገር አታስቡ። አዲስ ሙሽሮች ትንሿ ነገር ዛሬ ያዛችኋትን እግዚአብሔር አጽናልኝ በሉት። ከክፉ ጠብቀኝ ሰውረኝ በሉት። እግዚአብሔር ያን ያደርጋል። አስደናቂ የሆነ ነገርን ያደርጋል። ስለዚህ አሁንም እንደገና እግዚአብሔር በኑሯችን በሕይወታችን ሕያው የሆነ ስራ ያለው እምነትን እንዲያደርግልን ቅዱስ ፈቃዱ ይሁን። የመከረን ያስተማረን እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።
ምቾት ቢበዛ ምቾት አይቀርም በኋላ መወሰድ በሞት አይቀርም በኋላ መወሰድ በሞት ችግር ችግር ቢደራረብ ሐዘን ቢከበን ሐዘን ቢከበን ከክርስቶስ ፍቅር ማንም አይለየንም። ሳና